ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ መልካም ነው። እንዴት ከረማችሁ? ደግዬ ናችሁ ወይ? ደህና ናችሁ? ደግዬ ናችሁ? ማን ናችሁ አይደል? እንዴት ነው እንግዲህ ያው ጁማአ ነው። ኢድ ሙባረክ አለይና አለይኩም ተቀበላለሁና አለይኩም አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። ሁሉም ነገር አልፎ ዝላ ደረሰን ጌታ ክብር ምስጋና ለሱ ይሁን። አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። እንዴት ነው የኢድ ዝግጅት ምናምን? እጅ ራሱ እያመመኝ ነው ማለት ነው ልጅዬ። አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። እና ዛሬ ማሳያችሁ ማለት ነው የሴትዮ ልጅ ካሹን ዘጋብኝና ተቲሞ ላይ በቡታቃሽ ክፈይልኝ አልኳት። እዚህ ቤት ውስጥ የምንኖረው ሳይሆን መካ የምንኖረዋ 145 ብር እንትላለችኝ ማለት ነው። ከፈለችልኝ። የመጣልኝን ላሳያችሁ። እኔ ግን 165 ከፍዬ የመጣልኝን አሳያችኋለሁ ማለት ነው። እኔ 165 እሷ 145 ከፍላልኛለች። እንግዲህ ወዲያ ቤታችን ገባ። ይቺ ቀሚስ ያው የቤት ቀሚስ ነው፣ ላርጅ ናት። ደክሞኛል ቁሜ እንዳላት ልጃችሁ ማለት ነው። ማላሳያችሁ አንድ የእሷን ነው ማሳያችሁ። 145 እቺ ሻንጣ እኔ የእንትን አልመሰለችኝም ነበር፣ የጨርቅ አልመሰለችኝም ነበር፣ ግን የጨርቅ ናት። ቢሆንም ግዴታ ነው ለኢድ መቀየር ስላለብኝ ቀይራታለሁ። ግን ታምራለች። ሁሉ ነገር በዚህ አላት እንደዚህ ስንት እንትን አላት መሰላችሁ? 1 2 3 አላት። ጨርሰው ዚፖቿ ሁሉ ከውጭ ናቸው። እንደዚህ ናቸው። እኔ እንደውም ያው ስንት በፎቶ ላይ ስታዩት ይለያያሉ ውዶችዬ። ያኔ አሁን እቺ የመሰለችኝ እኔ እንደዚህ አይነት ሻንጣ እኔ እንደሚይዛት ሌዘር ነበር መሰለችኝ። ግን ልብስ መሆኗ ጥሩ ነው። ትታጠባለች። ስፈልግ አጥባታለሁ። ግን እስኪ ታምርብኛለች እንዴ ነው ዝናጣም ተቀምጦ የዛሬ ከፋይ ተቀምጬ ነው ማሳያት። እቺ የሌሊት ልብስ ናት። ሞላዚ ተፈታለች። ይሄ ወይኔ ወደቀና ሰዓት ነው። በጀዋላችሁ ከፈለጋችሁ ጀዋላችሁን አጠገባችሁ አድርጋችሁ ማንቀሳቀስ ትችላላችሁ። በነገራችን ላይ ሻህን አለው። ይችን ዝጋታ ታስቀምጣላችሁ። ይሻፈናል ማለት ነው ወዶችዬ። ይሄ ሻህን ነው። ዝጋ ወርቋል ደግሞ እኔ ወርዲ ነገር ይመቸኛል። በነገራችን ላይ ወርዲ ነገር በጣም ነው የምወደው። እንትኖችን ባልጣልኳቸው እንደዚህ ሰዓት ናቸው። ይሄ ደግሞ ጌጣጌጥ እንደዚህ አይነት ለሚወድ ነው እንጂ እኔ እንኳን ይሄ ጆሮዬን ይበሳዋል። ትንንሾችን ግን አረጋቸዋለሁ።
እነዚህ ደግሞ እግር ላይ የሚደረጉ አልከፍታቸውም፣ ምክንያቱም ለልጆች አንዳንድ እንሰጣቸዋለን። ቀለበት ደረድረዋል። ቀለበት በጣም ነው የምወደው በነገራችን ላይ ከ10 ይበልጣል ቀለበቶቹ ማለት ነው። እሺ እነዚህ የጆሮ ጌጥ ናቸው በየአይነት طيب اوكي ውዶችዬ እንግዲህ ማለት ነው በዛ አይነት መልኩ ጫማይቱ የዒድ ጫማ ይችን ትመስላለች። እንግዲህ ይቺ ናት የምትለበሰው። ሰምታችኋል። የዒድ ልብሳችን እንግዲህ እዛ ጋር ታስታውሱ ከሆነ ጣቃውን አሳይቻችሁ ነበር ማለት ነው። ያን ቀሚስ ማለት ነው። ብትሩ አጤ ሞያ ጠይብ ረክቢ ሞያ ያና ጃይ ሀዲ ቀሚስ አሰፋኋት ማለት ነው። እቺን ቀሚስ አሰፍቻታለሁ። ያው እንግዲህ ያው የሚለበስ አቻለሁ ጫማይቶች ከዚህ ቀሚስ ጋር ትሄዳለች። በነገራችን ላይ እኔም እንደዛ ብዬ ነው የገዛኋት። ኢጃዛ ቤት ለብሳታለሁ። ኢጃዛ ቤት ለብሳታለሁ። እኔ አንድ ያላሳየኋቸው አለ። እቺ ሻወር ማለት ነው። አይ ማሽን ያ ሲጓጓ ነው የሚባለው ፋሽን ናት ብዬ እኔ ደግሞ ላሳያቸው። እቺ ማለት ነው። እቺ እንግዲህ ያው ሻንጣን የምከቷት ማለት ነው። ለአያያዝ በጣም ትመቻለች። ግን የኔ ጸጉር ገና ጎፈሬ ነው። ተቆርጨው ሁለቴ ተቆርጨው አድጎ አስቸገረኝ ማለት ነው። አሁን እንደ ጉር ነው ያደገው። ስለዚህ እኔ ደግሞ ይሄ ረጅም ነበር የመሰለኝ፣ አጭር አልመሰለኝም ነበር። ይግላል ግን አጭር ናቸው። የኔን ጫካ ጸጉር እንዴት አድርጎ ይዘዋል። ግን በጣም አጀበች። ከዛ 100 ብር ያወጣውን ሰማ አላሳያችሁ። ለካ ይሄም አለኝ የጸጉር ማንሻ አብሮ የተገዛ ነገር። ቆይ እቺ አሁን ሰማ አቢላሌ ከገምቱ ስንት እንዲያወጣ ሰማ ስላችሁ አይዲያ ሰማ አይደለችም። 100 ብር ነው ያወጣው። እኔ አብዛኛውን ብሉቱዝ ነው የምጠቀመው፣ እንደዚህ አይነቶችን ነው የምጠቀመው። የኔ በፊቷ ትልቅ ነበረች ማለት ነው። ትልቅ ነው። አሁን ይሄ እንደዚህ አረጋት እዚች ላይ ብቻ ተንጠልጥላ እንጂ ወደ ውስጥ አትገባም ማለት ነው። አሪፍ ናት በጣም በነገራችሁ ላይ። ግን የተገዛችው 100 ብር ነው ማለት ነው ወዶችዬ። እንግዲህ ይቺና ይቺ ያወጡት 165 ብር ነው። 165 ብር ማለት ነው እነዚህ ሁለቱ። ይሄ አጠቃላይ ያወጣው 140 ያኔ ዲስካውንት አድርጎልኝ ነው እዚህ ማለት ሁለቱን በነፃ አራቱን በዚህ ነው መሰለኝ ወይ ሁለቱን በነፃ 7 ነው መሰለኝ። እንደዚህ ነው እላችኋለሁ። እንግዲህ ይሄን ይመስላል። አላህ ሱብሃነሁ ወተዓላ ያድርሰን። እንግዲህ ቀሚሳችን ያ ነው ያሰፋሁት። ለብሰዋለሁ ባላህ ፍቃድ። ለብሼ ደግሞ አሳያችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ